ከሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት። ሰላም ጤና ይስጥልኝ። እንደምን ሰንብታችኋል? የተከበራችሁና የተወደዳችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ቀርበናል። የዛሬው ፕሮግራማችን ላለፉት 8 ተከታታይ ሳምንታት ስናቀርበው የነበረው በእውነተኛ ታሪክ ላይ የተመሰረተውን ለሞት ድግስ የተጠራው እንግዳ የአዲስ አበባ ፖሊሶች ምርጥ የምርመራ ስራ ነበረም። ዛሬ የመጨረሻውን ክፍል ይዘናል። አድማጮቻችን፣ የዕለቱን የመጨረሻ ፕሮግራም ለማቅረብ ታሪኩ ከጀመረበት ጊዜ አንስቶ የተወሰኑትን ቀንጨብ አድርገን ካስደመጥናችሁ በኋላ የፕሮግራሙን ማጠቃለያ ታዳምጡታላችሁ። ግርማ ፍስሐ ነኝ። መልካም ቆይታ። እሁድ ሐምሌ 20 1989 ዓ.ም የፀሐይዋ ግለት አናት የሚበሳ እስኪመስል ድረስ ከሯል። ለወትሮ የሰው ግርግርና የመኪና ትርምስ የማይለየው የቦሌ መንገድ ለተሰንበትን ቀዝቀዝ ብሎ እያሳለፈ ነው። ከመንገደኞቹ አብዛኞቹ ሙቀቱን ይታደጓቸው ዘንድ ከላይ የደረቡትን ጃኬት ወይም ኮት ነገር አሊያም የያዙትን መጽሐፍ ወይም ቦርሳ ከተከሻቸው ከፍ አድርገው ራሳቸውን ከልለዋል። አልፎ አልፎ በመኪና መንገድ ጠርዝና መሃል ላይ የተተከሉት የጽድ ዛፎች ጊዜ እየጠበቀ ሽው የሚለውን ደረቅ ንፋስ እጅ እየነሱ ያሳልፉታል። ዝናቡ መውጫ መግቢያ ያሳጣል በሚባልበት የክረምቱ አጋማሽ የፀሐዩ እንዲህ ክርር ማለት አብዛኛውን ሰው ያስገረመው ይመስላል። ወደ ቦሌ ዓለም አቀፍ አየር ማረፊያ በሚወስደው አስፓልት የቀኝ ጠርዝ ላይ ከተሰራው ማጂክ ፕሬስ ተብሎ ከሚጠራው ቤት የሚወጣው ደረቅ ቆሻሻ የሚጣልበት በግምት ከ200 ሜትር የማይልቅ ርዝማኔ ያለው ሜዳ አለ። የአካባቢው ሰዎች አባ መንገሻ ሜዳ ብለው ይጠሩታል። ዙሪያው የአሰራር ጥበባቸው ዓይን የሚማርክ ውበት ባጎናጸፋቸው መኖሪያ ቤቶች ተከቧል። መሃሉ ላይ ያለው ውስጡ ምንም ያልተሰራበት የግንብ አጥርም ጎልቶ ይታያል። ቦታው የተያዘ መሆኑን ለማመላከትም ይመስላል። ዛሬ ጎንና ጎኑ በተሰሩት ዓለም ሕንፃና ፍሬንድሺፕ የገበያ ማዕከል የመኪና ማቆሚያ ሆኗል። አስፓልቱ ጠርዝ ላይ ሆኖ ሲያዩት ቁልቁል የተዘረጋው ሜዳ አንዳንድ ቦታ ተከምረው አንዳንድ ቦታ ተበታትነው በተጣሉ የብርቱካንና ሙዝ ልጣጮች የተለያዩ ቀለማት ባላቸው ፌስታሎችና ወረቀቶች፣ በተሰበሩ ጠርሙሶች፣ በደረቅ የሳር ጉዝጓዝ፣ ባሮጌ ጨርቆችና ልዩ ልዩ ቁሳቁሶች ተቦልቷል። ከተለያዩ ቤቶች ከሚወጣው ቆሻሻ ጋር የሚጣለውን ዕቃ በመምረጥ ለቆርቆሮ ያለሽ ነጋዴዎች ከሚሸጡ የአካባቢው ጎዳና ተዳዳሪ ሕፃናት አንዱ ቀንም ሌትም የማያወልቀውን እዚህም እዚያም የተቀደደ አሮጌ ሱሪና አዳፋ ሹራብ እንደለበሰ በሰንበት ቀን ከተጣለው ቆሻሻ ጋር ተቀላቅሎ የመጣ ደና ነገር አገኝ እንደሆን ብሎ ያንንም ይህንንም የቁሳቁስ ክምር እየጫረ አካባቢውን ይማትራል። ድንገት አጠገቡ ካለ ጠባብ ረግረጋማ ቦይ ውስጥ ብቅ ብሎ የሚታይ ዕቃ የያዘ የሚመስል ጆንያ ነገር ላይ ዓይኑ አረፈም። ውስጡ ምን ይዞ ይሆን? ሊያገኘው የሚችለውን ዕቃ በማሰብ በጉጉት ጠጋ ብሎ ተመለከተው። ለማረጋገጥ ጎንበስ ብሎ አትኩሮ አየው። በነጭ የፕላስቲክ ገመድ የተሸበበውን የጆንያ አፋልፎ በመውጣት በከፊል ታጥፎ የተሠራና ላዩ ላይ ያለው ቱታ መሰል ልብስ ተቀዶ እርቃኑን ያጋለጠው ጥቁር የሰው ጉልበት ሲያይ ወጣቱ ዓይኑ በድንጋጤ ፈጠጠም። ወዲያው ፊቱን አዙሮ
በሩጫ ዳገቱን ወጣም። ወደ አስፋልቱ ዳር አካባቢ ቆሞ ላገኘው አንድ ሰው ቁና ቁና እየተነፈሰ ሁኔታውን ነገረው። ኧረ እዚያ ጋ አንድ ሰው ጆንያ ውስጥ ተከቶ ተጥሏል፣ ሞቶ ነው መሰለኝ። በጣቱ አቅጣጫውን ለግለሰቡ ከጠቆመ በኋላ ለጥያቄው የተሰናዳውን ሰው ጊዜ ሳይሰጠው እግሬ አውጪኝ ብሎ ተፈተለከም። በሥራ ቀናት ተሰረኩኝ፣ ተደበደብኩኝ፣ ሰደቡኝ፣ ዛቱብኝ የሚለው አመልካች ሲወጣ ሲገባ የሚውልበት የወረዳ 17 ፖሊስ ጣቢያ የታሰረ ዘመዳቸውን ለመጠየቅ ከመጡና በእጃቸው ምናምን ቋጥረው ተራ እስኪደርሳቸው ከሚጠብቁ ጥቂት ሰዎች በስተቀር ዛሬ ብዙ ባለጉዳዮች አይታዩበትም ሰንበት ነው። የዕለቱ ተረኛ የመረጃ ሠራተኛ ጠባብ ቢሮ ውስጥ እንደተቀመጠ በስክሪብቶ ጠረጴዛውን ይቆረቁራል። እንዲህ የቆረቆረ ባለበት ቅስፈት ክርር ያለው የስልክ ድምፅ የጠባቡን ቢሮ ጸጥታ አደፍርሶ ከሩቅ ሐሳብ መለሰችው። ወረዳ 17 ፖሊስ መረጃ አለ እጀታውን ጆሮ ላይ ለጥፎ ጎርነን ባለ ድምፅ። ከወዲያኛው ማዶ ግራ የተጋባ ሰው ድምፅ ይሰማል። ፖሊስ ጣቢያ ነው? አዎ ነው። ማን ልበል? ድምፁን ከፍ አድርጎ ጠየቀም። ሰውየው ቀጠለም። አንድ ሰው በጆንያ ተጠቅልሎ ተጥሏል። ተገሎ ሳይሆን አይቀርም። ቶሎ ድረሱ። ደዋዩ ሰው የተጣደፈ ይመስላል። የመረጃ ሠራተኛው ነቃ አለም። አጠገቡ ያለውን ወረቀት ሳብ አደረገና ከብዕሩ ጋር አገናኘው። ሄሎ፣ የት አካባቢ ነው? እስኪ ረጋ ብለው ይንገሩኝ ጌታዬ አለው ለደዋዩ። ፖሊስ ጣቢያ ነው? እዚህ ነው ቀበሌ 20 ክልል ማጂክ ፕሬስ ላውንደሪ አጠገብ ያለው ቆሻሻ መጣያ ሜዳ ውስጥ ነው ያየነው። የነገረኝ የሆነ ሕፃን ልጅ ነበረ። ሄጄ ሳየው ተገሎ የተጣለ የሚመስል ነገር ነው እና ቶሎ ድረሱ። ግለሰቡ ድንጋጤ የለቀቀው አልመሰለም። ማን ልበል ጌታዬ ስሞን ቢነግሩኝ? የመረጃ ሠራተኛው ደንቡን ለማሟላት ያህል ለስለስ ብሎ ጠየቀው። ስሜን እንኳን አልናገርም፣ ጥቆማ ልስጣችሁ ብዬ ነው። ስሜን ፈገግ አለ ስልከኛው ፖሊስ። ጠቋሚ ሰዎች ስማቸውን አለመናገራቸው ሁሌ የሚያጋጥመው በመሆኑ የመረጃው ፖሊስ ምንም አልገረመውም። ይህን መልስ እንደተቀበለ ግን ጊዜ ማጥፋት አልታየውም። እሺ እንመጣለን፣ እናመሰግናለን። የስልኩን እጀታ ቦታው መለሰና ፈጠን ብሎ ወደ ዕለቱ ተረኛ መኮንን ሄዶ በስልክ የተቀበለውን ጥቆማ ሪፖርት አደረገም። በተወሰኑ ደቂቃዎች ውስጥ ደማቅ አረንጓዴ ቀለም ያላት ባለ አንድ ጋቢና ፒካፕ የፖሊስ መኪና አራቱንም የፍሬቻ መብራቷን ብልጭ ድርግም እያደረገች አንድ መርማሪ ሬዲዮ መገናኛ የያዘ ተረኛ መኮንንና ተወርዋሪ ፖሊስ ጭና ከግቢው በፍጥነት ወጣች። ሰዓቱ ወደ 8 ሰዓት ተቃርቧል። በመንገዶች ላይ ብዙ የትራፊክ ጭንቅንቅ አልነበረም እና ቦታው ለመድረስ ከ6 ደቂቃ የበለጠ ጊዜ አልፈጀባቸውም ለፖሊሶቹም። ዕቃ የሚያመጣው ሰው እስኪመጣ ድረስ ትንሽ ዞር ዞር እንበል አልኩትና ሁለታችንም የያዝናቸውን ፌስታሎች አንጠልጥለን እስኪመሽ ድረስ ስንዞር ቆየን። ለአንድ ሰዓት ሩብ ጉዳይ አካባቢ ሲሆን እነ ተስፋዬን ወደ ቀጠርኩበት አካባቢ ይዤው ሄድኩኝ። አካባቢው ሰው አይደርስበትም። እኔ በግራ በኩል እሱ በቀኝ በኩል ሆነን ነበር የምንጓዘው። ጭር ወዳለው ቦታ ስንደርስ ድርጊቱን መፈጸም ያለብን አሁን እንደሆነ ወሰንኩኝ። ሲሳይ ቁም ነገር እያወራልኝ ፊቱን እያየ ይጓዛል። ምንም ጥርጣሬ አላደረበትም። ድንገት የቀኝ እግሬን ወደፊት አስቀደምኩና ያንጠለጠልኩትን ላስቲክ ጥዬ አንገቱን ወደ ኋላ አነቅኩትኝ።
ለጥቂት ደቂቃ እንደዛው ይዤው ቆየውና ራሱን ስቶ ሲዝለፈለፍ እየጎተትኩት ከአንድ የግንብ አጥር ጥግ አስደግፌው እንዳይጮህ አፉን ባያስኩት ቡራቡሬ ጨርቅ ተቀጠቅኩት። የለበሰው ልብስ በሙሉ ፓንትና ካናቴራው ሲቀር አውልቄ ወሰድኩ። ጫማውንም አወለቅኩትና ፌስታል ውስጥ አስቀመጥኩት። በኋላ ኪስ ውስጥ ያገኘሁት 150 ብር ወሰድኩና ያደረጋትን አንዲት ሰዓት ፈትቼ ኪሴ ከተትኩት። ከዚያም አሁንም ደረጀ የሚዝረበረበውን እንባውን በመጠራረግ ጥቂት ዝም ብሎ ቀጠለም። ከዛ በኋላ የሱን ፌስታል ስመለከት ውስጡ ጆንያና አሮጌ ቱታ አገኘው። ቱታውን አውጥቼ እስከ ወገቡ ድረስ አጠለቅኩለትና በያዝኩት የግሉኮስ ላስቲክ ቱቦዎች እጁን ወደ ኋላ ጠፍሬ ያሰርኩት። አስተካክዬ ካስቀመጥኩት በኋላ ጓደኞቼን ወደ ቀጠርኩባት ቦታ አመራው። ተስፋዬን ፍልስጤም ኤምባሲ፣ ሰለሞንና ማርቆስን ደግሞ ኮንቴነሩ ጋር አገኘዋቸውና ሲሳይን አስሬ ያስቀመጥኩበትን ቦታ ይዣቸው ሄድኩኝ። ሰዓቱ ከምሽቱ ለ2:10 ጉዳይ አካባቢ ሆኗል። ያገኘሁትን ብር ነገርኳቸውና በተመካከርነው መሰረት የግድያውን ሥራ ጀመርን ብሎ ለብዙ ጊዜ እየተንሰቀሰቀ ጸጥ ብሎ ቆየም። የምርመራ ቡድኑ አባላት ትረካውን በጥሞና ይከታተላሉ። ቃሉን የሚቀበለው መርማሪ ለመዝገቡ ላይ የሚናገረውን እያንዳንዱ አረፍተ ነገር ከስር በፍጥነት ያሰፍራል። ደረጀ በረጅሙ ከተነፈሰ በኋላ ንግግሩን ቀጠለም። መጀመሪያ እኔ ሟችን ቀና አድርጌ ሲይዘው ተስፋዬ በኪሱ የነበረው እጀታው ነጭ የሆነ በሁለት በኩል ስለት ያለው ጩቤ አውጥቶ ግንባሩ ላይ በኃይል ወጋው። ደሙ በኃይል መፍሰስ ጀመረ። ወደ መሬት ለቀቅኩትና ከተስፋዬ ጩቤውን ተቀብዬ በድጋሚ አገጩና ግንባሩ ላይ 2 ቦታ ወጋሁት። ማርቆስ ደግሞ ጫፉ ላይ ጀንፎ ባለውና ይዞት በነበረው ዱላ አገጩ አካባቢ መታው። ሰለሞን ደግሞ እኔ ፌስታል ውስጥ ይዤው በነበረው ብረት 2 በመቀጥቀጥ ሰባበረው። ከዚህ በኋላ ሁላችንን በመረባረብ በያዝነው ነገር ሁሉ ቀጥቀጠን ሰውነቱን ሰባበር ነው። ይህን ያደረግነው ጆንያ ውስጥ አስገብቶ ለማሰር እንዲያመቸን ነው። ከዚያም 2 እግሮቹን በድጋሚ በግሉኮስ ላስቲኩ አሰርኩትና በመጀመሪያ ማዳበሪያ ውስጥ ከዚያ ጨርቅ ጠቅልለንበት ጆንያ ውስጥ አስገባነውና ጭር እስከሚል ድረስ መጠባበቅ ጀመርን። በግምት ከሌሊቱ 8 ሰዓት ሲሆን በጆንያ ጠቅልለን ካስቀመጥንበት ጭቃማ ቦታ ተራ በተራ እየተሸከምነው በመውሰድ ሜዳው መሃል ላይ ካለው አነስተኛ ቦይ ውስጥ ጣልነው። የያዝኩትን ፌሮ እዛው አካባቢ ጣልኩት። በማግስቱ ገንዳው አካባቢ እንድንገናኝ ተቀጣጠርና ተለያየን። ይነቃብናል ብለን አልገመትንም ነበር። ይሄ እውነተኛ ቃሌ ነው። በሰራው ስራ ጸጸት አድሮብኛል። የወሰድኳቸውን የሲሳይ ሰዓትና ልብሶች በማግስቱ ሰለሞን ሸሪፍ ወደ መርካቶ ወስዶ እንዲሸጣቸው አድርጌ ለሶስት ጓደኞቼ 33 ብር አከፋፈልኩና ለራሴ 51 ብር ወሰድኩኝ። ልብሱን የተሸጠበትን ብር ግን ሰለሞን እስካሁን አላመጣልኝም። ሲያዝ ሊጠየቅ ይችላል። ለሞት ድግስ የተጠራው እንግዳ ዝግጅት መላኩ ብርሃኑ ክፍል 9ና የመጨረሻው። እጅ እንዲወጣ ከተደረገ በኋላ ተስፋ የገባም እሱም ደረጀ የተናገረውን አንድ በአንድ ደገመው። ከግድያ ምክክሩ ጀምሮ እስከ መጨረሻው የወንጀል አፈጻጸም ድረስ ሁሉንም ድርጊት እንዴት እንደፈጸሙት አስረዱም። በንጹህ ሰው ላይ ያልተደረገውን ተደርጓል ብሎ ለማሳሰብ የተነሱበትም በበቂ በቀል እንደሆነና ከመያዛቸውም በፊት ምናልባት ይህ ድርጊት ከተነቃ ብለው የተመካከሩበት ነገር እንደሆነ ተናገረም። የቀረው ማርቆስ ነው። ነገር ግን አሁንም የማውቀው ነገር የለም በሚለው ሐሳቡ ጸንቷል። በሰራው ሥራ እንኳን ጸጸት የማይሰማው ሰው መሆኑን የቡድኑን አባላት ከማስገረሙ አልፎ አበሳጭቷቸዋል። ምናልባት ፍርዱን ሊያስከብድበት ቢችል እንጂ የሚቀንስለት ባለመሆኑ ብዙም አልተጨነቁም። በትዝብት ዓይን እያዩት ወደ እስር ክፍሉ መለሱትና ተሰባስበው የሥራቸውን መገባደድ በተመለከተ ውይይት ጀመሩም። በዚህ መካከል
ከወረዳ 5 ፖሊስ ስልክ ተደወለ። በግድያ ወንጀል ሲፈለግ የነበረው ሰለሞን ሸሪፍ ጎጃም በረንዳ አካባቢ በወረዳው ፖሊሶች ቁጥጥር ስር መዋሉ ተነገረም። የምርመራ ቡድኑ አባላት ደስታቸው ወሰን አጣ። ስራው ተጠናቀቀ። ተከሳሹ ወደ ጣቢያ ከመጣ በኋላ ያልተጠበቀ መረጃ ደረሰም። ሰለሞን ሸሪፍ የቅጽል ስሙ እንጂ ትክክለኛ ስሙ እንዳልሆነ ተነገረም። ታሪኩ ጉተማ እንደሚባልና ከዚህ በፊት በድብደባና በቅሚያ ወንጀሎች ለብዙ ጊዜያት የታሰረ ሰው እንደነበር ተደረሰበት። ስለ ድርጊቱ ተጠይቆም ሙሉ በሙሉ የእምነት ቃሉን ሰጠም። የሟቹን ልብስም መርካቶ ወስዶ መሸጡን አመነም። ከዚህ በኋላ የሚቀር ነገር እንደሌለ ያመኑት 6ቱ የምርመራ ቡድን አባላት ከኃላፊው መኮንን ጋር ለ5 ቀናት ቤታቸው አድርገውት ከነበረውና ስራቸውን ካከናወኑበት የወረዳ 17 ፖሊስ ጣቢያ ለቀው ወደ ዋናው የወንጀል ምርመራ ቢሮአቸው ተመለሱ። በመኮንኑ ቢሮ ውስጥም ለስብሰባ ተቀመጡ። ስራው ተጠናቋልና በሁሉም ፊት ላይ ደስታ ይነበባል። በሰሩት ሥራ የተሰማቸው በርካታ የቀንና የሌሊት ድካማቸውን ከአካላቸውም ከአእምሮአቸውም ፍቆት በአዲስ መንፈስ እንዲታደሱ አድርጓቸዋል። በወንጀለኞች ርኅራኄ ቢስ ክንድ ያለ አግባብ የሚጠፉትን የንጹሐን ሰዎች ደም እንደ ጮኸ እንዳይቀር ከማድረግ የላቀ ምን ደስታ የሚሰጥ ነገር ይኖራል? ከዚህ በላይ ለአእምሮ እርካታና እፎይታ የሚለግስ ምንስ ተግባር ይኖራል? ሁሉም ዘና ባለ መልክ ጉዳዩን ለፍርድ የሚቀርብበትን አሰራር ወጠኑም። መዝገቡ ተጠናቆ በመጨረሻው ጉዳዩ ለሚመለከተው አቃቢ ሕግ እንዲላክ የሚወስነው የወንጀል ምርመራ ክፍል ኃላፊው ፊርማ የሰፈረበትን መዝገብ የያዘውን መርማሪ ተከትለው እየተሳሳቁ ከቢሮ ወጡ። 4ቱ ተከታታዮችና አንደኛው መርማሪ በጥምር ስራቸው ውጤት ያስገኙትን የምርመራ ቡድኑ አባላትን በርቱ በሚል ስሜት ሁሉም አባላት ጨብጠዋቸዋል። እፎይታ፣ በድካም ፍሬ መደሰት፣ የፈገግታ ጸዳል በሁሉም ገጽ ላይ ተንጸባርቋል። ጥርት ባለ ሰማይ ላይ ወጣችውን ብሩህ ፀሐይ ደስታቸውን ተቀብላም አብራ የምትስቅ ትመስላለች። ለሞቱ ድግስ የተጠራውን የንጹሑን ሰው የዋሁን ድሃ ነፍስ በግፈኞች ከሄደችበት መመለስ የሚቻል ባይሆንም ሐቅን ተገና አድርጎ ወንጀለኞችን ለፍርድ ማቅረብ መቻል ግን የደሙን ጥሪ ማዳመጥ ነው። ትልቁ የፖሊሳዊ ሙያ ውጤትም ይህ ነውና። አድማጮቻችን ለተከታታይ 9 ሳምንታት ያቀረብነው ለሞት ድግስ የተጠራው እንግዳ የፖሊሶች ምርጥ የምርመራ ሥራ ተጠናቋል። ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት